ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ደግሞ ይዤላችሁ የመጣሁትኝ የአማርኛ ፊደላትን ከቀኝ ወደ ግራ እና ከግራ ወደ ቀኝ እየጻፍኩኝ የመጨረሻ ክፍል ነው ይዤላችሁ የመጣሁኝ። ይህን ቪዲዮ እስከ መጨረሻው በጣም ጠቃሚና ወሳኝ ቪዲዮ ነው። አብዛኛችን የምናነበው ከግራ ወደ ቀኝ ነው። ነገር ግን ከቀኝ ወደ ግራ ደግሞ ማንበብ ይጠበቅብናል። ፊደሎችን በትክክል መጥራታችንና ፊደላትን ማወቃችንን ለማረጋገጥ ከቀኝ ወደ ግራ ማንበብ ይጠበቅብናል፣ እንዲሁም ከላይ ወደታች ማንበብ ይጠበቅብናል ማለት ነው። ዛሬ እኔ ደግሞ ለዚህ እንዲያግዛችሁ ብዬ ከቀኝ ወደ ግራ እና ከግራ ወደ ቀኝ እየጻፍኩኝ ይዤላችሁ መጥቻለሁ። ይህንን ቪዲዮ በደንብ እዩት፣ በደንብ አድርጌ ያሳያችኋለሁ እስከ መጨረሻው። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ፣ ከጠ እስከ መጨረሻው ነው ዛሬ ይዤላችሁ የመጣሁት። የመጀመሪያ ፊደል ጠ ናት። አሁን አብራችሁ ከኔ ጋር አንብቡ። ጠ ጡ ጢ ጣ ጤ ጥ ጦ። አሁን ደግሞ ከመጨረሻው ወደ መጀመሪያው ነው የጻፉት። ከመጨረሻው ወደ መጀመሪያ ወይም ከቀኝ ወደ ግራ አድርጌ ነው የጻፉት። እነዚህንም በጋራ አሁን አብረን እነዚህ አንድ ላይኞችን ለምሳሌ ከግራ ወደ ቀኝ የተጻፉት በጣም ቀላል ናቸው፣ ማንበብ እንችላለን። ነገር ግን ከግራ ወደ ቀኝ የተጻፉትን በቀላል እናነባቸዋለን። ከቀኝ ወደ ግራ የተጻፉት ግን ትንሽ ከበድ ይላል። ምክንያቱም ፊደላትን በደንብ ካልለየን ትንሽ ከበድ ይላል ማለት ነው። ስለዚህ እነዚህን ከቀኝ ወደ ግራ የተጻፉትን በደንብ ማንበብ ቻልን ማለት በቃ ፊደላት ለኛ አይከብዱም። ፊደላትን አወቅን ማለት ደግሞ ሁሉን ነገር አማርኛን ጨረስን ማለት እንችላለን። ቃሎችን መጻፍ እንችላለን፣ አረፍተ ነገር መጻፍ እንችላለን፣ ሀረጎችን መጻፍ እንችላለን፣ ምንባብ ታላላቅ ምንባቦችን ማንበብ መጻፍ እንችላለን ማለት ነው። ስለዚህ አሁን እኔ ጋር አብራችሁ ታነባላችሁ። ከቀኝ ወደ ግራ የጻፏቸውን ከመጨረሻው ወደ መጀመሪያው የጻፏቸውን ደግሞ አብረን እናንብባቸው። ጦ ጥ ጤ ጣ ጢ ጡ ጠ ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጩ ጫ ጭ ጩ ጨ ጰ ጱ ጲ ጳ ጴ ጵ ጶ ጶ ጵ ጴ ጳ ጲ ጱ ጰ ጸ ጹ ጺ ጻ ጼ ጽ ጾ ጾ ጽ ጼ ጻ ጺ ጹ ጸ ፈ ፉ ፊ ፋ ፌ ፍ ፎ ፎ ፍ ፌ ፋ ፊ ፉ ፈ ፐ ፑ ፒ ፓ ፔ ፕ ፖ ፖ ፕ ፔ ፓ ፒ ፑ ፐ ቨ ቮ ቪ ቫ ቬ ቭ ቮ ቮ ቭ ቬ ቫ ቪ ቮ ቨ ይህን ይመስላል። ዛሬ ይዤላችሁ መጣሁ። ይህን ይመስላል። ከመጀመሪያው እስከ መጨረሻው ያሉ ፊደላትን ከግራ ወደ ቀኝ እና ከቀኝ ወደ ግራ እየጻፍኩኝ አሳይቻችኋለሁ። ይህን ያደረጉበት ምክንያት ደግሞ ምክንያቱም ተማሪዎች ፊደላትን አብዛኛውን ጊዜ ከግራ ወደ ቀኝ ያነባሉ፣ ያዝናቸው ይመስላቸውና መጨረሻ ላይ ግን ሲያዩዋቸው በጣም ይጠፋቸዋል፣ የመጥፋት ባህሪ ይከሰታል ማለት ነው።
ይህንን ለመቀነስ ደግሞ ከቀኝ ወደ ግራ እና ከግራ ወደ ቀኝ እያነበብን እየጻፍን መለማመድ ይጠበቅብናል። እንደዚህ አድርጌ ይዤላችሁ መጥቻለሁ። በቀጣይ ደግሞ በሌላ ቪዲዮ የምንገናኝ ይሆናል። እስከዚያው ቸርን ሰንብቱ።